It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ላሚን ያማል እስከ 2031 ድረስ የባርሴሎና ተጫዋች ሆኖ አዲስ ኮንትራት ፈርሟል። ትላንት ልክ ይህ ነገር ይፋ ሲደረግ ብዙ መገናኛ ብዙሃን በዚህ ጉዳይ ላይ ትኩረት ሰጥተዋል። 2031 ድረስ አሁን ያማል የባርሴሎና ነው። በሚቀጥሉ ተከታታይ ረጅም ዓመታት አሁን የ6 ዓመት ኮንትራት ነው የፈረመው። የባርሴሎና ብዙ ብር የሚከፈለው ተጫዋችም ይሆናል ገና ለአቅመ አዳም ሳይደርስ። ትንሽ ነው የቀረው ጁላይ 13 ላይ ነው። እና ላሚን ያማል ከባርሴሎና ጋር ኮሚትድ መሆኑ የባርሴሎና ባለስልጣናትን፣ የክለቡን ደጋፊዎች እንደዚሁም ደግሞ እነሱን አስደስቷል። የሚዲያውን ትኩረት ደግሞ በጣም በከፍተኛ ደረጃ አግኝቷል። እኔ ምናልባት ሃንሲ ፍሊክ ባሉት ምንስማማ ይመስለኛል። ይሄ በ50 ዓመት አንድ የሚገኝ አይነት ታለንት ነው ብለዋል። እና እኔ ደግሞ ምን እላለሁ እሳቸው ያሉት እውነት ከሆነ በ50 ዓመት አንድ የሚገኝ ታለንት ከሆነ ይሄ ነገር እኛ ባለንበት 50 ዓመት እንኳን ተገኘ እንኳን ይሄንን ለማየት አበቃን። እውነቴን ነው ማለት ይሄ የሚያልፈው ትውልድ እኮ ሊኖር ይችላል። ልክ ነው። ገና ያልመጣ ምናምን ማለት እኛ ያላየነው እንዳለ ሁሉ ሜሲን አይተን ያማልን እንድናይ፣ ሮናልዲኒዮን አይተን ሜሲን አይተን ያማልን እንድናይ ከሆን እኛ በጣም እድለኞች ነን እላለሁ። ልክ ነው። የላሚን ያማልን ማየት ምን ያክል እንደሚያዝናና በደንብ ነው ከዚህ በፊት በፕሮግራማችንም ላይ ያነሳ ነው። ኮንትራቱ ሲጠናቀቅ 23 ዓመት ነው የሚሆነው። አስበው እንግዲህ 23 ዓመት ማለት ገና እኮ በቃ የእግር ኳስ ተጫዋቾች አሪፍ እድሜያቸው የሚባልበት ነው። ትልልቅ 23 ዓመት ልጅ አለ በጣም አሪፍ ነው። ለደስ ይላል ምናምን የሚባል ሲያስፈርሙ ራሱ ዝም ብለሽ እየተጠቋቆምሽ ምናምን የምታወሪው ነው እንጂ ይሄ ለባሎንዶር ዋና፣ ለብሔራዊ ቡድን ዋና፣ ለባርሴሎና ዋና ምናምን የሚኮንበት አይደለም። 23 ዓመት ተጫዋች ሲያስፈርሙ እድሜውም ገና 23 ዓመት ነው፣ ብዙ ያገለግላል እየተባለ አንድ መስፈርት ውስጥ የሚገባ ነገር ነው እድሜ። እና በ23 ዓመት እስከሚሆነው ድረስ ባሉት በእነዚህ 6 ዓመታት ላሚን ያማል ምን ሊያደርግ ይችላል የሚለውን ነበር ሳስብ የነበረው። እኔ በጣም እንግዲህ ጥሩ የስኬት ጊዜ የሚያሳልፍበት እንደሚሆን ነው ምን ገምተው። እሱም ደግሞ በእንደነዚህ አይነት የመዘናጋት ጉዳዮች ላይ ብዙም ሚተች እንዳልሆነ የሚነገሩ ነገሮችን ስንሰማ ነበር። አንዱ የሱ ኳሊቲ እኮ እሱ ነው። አንዱ የያማል ኳሊቲው ለምሳሌ ለስፔን ብሔራዊ ቡድን መቼ ነው መጫወት የጀመረው? ለስፔን ብሔራዊ ቡድን የመጀመሪያው ጨዋታ ላይ የመጀመሪያ ጎል አግብቶ በስፔን ብሔራዊ ቡድን ታሪክ በእድሜ ትንሹ ለብሔራዊ ቡድን ጎል ያገባ ተጫዋች የተባለው እኮ ገና 16 ዓመት ከ57 ቀን አካባቢ ሆኖት እኮ ነው። ይሄ እኮ ቀላል ነገር እኮ አይደል። ለስፔን ዋና ብሔራዊ ቡድን በ16 ዓመት ከ57 ቀን ተጫውቶ ጆርጂያ ላይ ጎል ያገባ ተጫዋች ነው። ይሄንን ታየውና ደግሞ እንደገና ስፔን ከፈረንሳይ ጋር ባደረገችው የዩሮ 2024 የግማሽ ፍጻሜ ጨዋታ ላይ ላሚን ያማል ጎል አግብቶ በስፔን የወንዶች ዋና ብሔራዊ ቡድን የቶርናመንት ውድድር ላይ ጎል ያገባ ተጫዋች ነው። ይሄንን ሲያደርግ በ17 ዓመት ከ62 ቀን ነው ይሄንን ያደረገው። ለዚህም ባለ ሪከርድ ነው።
ይሄ ሲሆን ይሄ የምትሳሽላቸው ጊዜ አለ አይደለ? ልጆች ናቸው ጫና እንዳይበረታበት ኧረ ዋናው ነገሩ ቢቀር ምናምን የምንልበት አይደለ? እሱ ምንም ነው የማይመስለው። አንዳንዴ ይሄ ልጅነት የሰጠው ጸጋ ነው የምትይው ወይም ደግሞ ናቹራሊ ጊፍትድ ስለሆነ ነው የምትይው። የእውነት ለመናገር እኔ ግራ ስለሚያጋባኝ ትልልቅ የሚባሉ ኃላፊነቶችን በዚህ እድሜው ገና 18 ዓመት ሳይሞላው ይሸከማቸዋል። በቡድኑ ውስጥ ያሉት ባርሴሎና ውስጥ ያሉት ሲኒየር ተጫዋቾች አይደሉም የሱ አላማጆች፣ እሱ ነው የነሱ አበርች። በእነሱ መከበብ ነው የሚረዳው አይደለ? እነሱ እያላመዱት ቢግ ጌም ላይ የሚኖረው ጫና ምን እንደሆነ እያሳዩት፣ ከዛ ጫና እንዴት መውጣት እንደሚቻል፣ ያንን ጫና እንዴት መቋቋም እንደሚቻል፣ በዛ ውስጥ እንዴት ዋና ሰውነት እንደሚመጣ ምናምን እያሳዩት ነበር እንዲሄዱ የሚጠበቀው። በት ነው ዘ ሪቨርስ ኢዝ ትሩ። ሪቨርሱ አይተናል። በቀደም ከኢንተር ሚላን ጋር ሲጫወቱ ቻምፒዮንስ ሊግ ላይ 2-0 ልክ ሲመሩ እነ ራፊኒያን እነ ምናምንን ሄዶ የሚያባብለው ወብልዱ ሳምቲንግ የሚለው እሱ ነው። አንሲ ፍሊክም የሚናገሩት ነገር እሱ ነው። ለዚህ ነው በ50 ዓመት አንዴ ነው እንደዚህ አይነት ሰው ከተገኘ የሚሉት ሳቸው። ለምን ሲባሉ ትልቅ ጨዋታ ላይ አይታችሁታል። ትልቅ ጨዋታ ላይ ያማልን አይታችሁታል። ትልቅ ጨዋታ ላይ ያማል አይደበቅም። ትልቅ ጨዋታ ይመቸዋል እንደው ማለት ነው። ፉል ኦፍ ፕሬሸር የሆነ ጨዋታ፣ ጫና ያለው ጨዋታ፣ ማን ያሸንፍ ይሆን የሚባል ጨዋታ፣ ማን ምን ያሳይ ይሆን የሚባል ጨዋታ እንደውም ይመቸዋል። እና ቴክኒካል ኤሪያው ላይ ሆኜ ከደጅ ስመለከተው የሚያደርገው ነገር ለማመን የሚከብድ ነው። ይሄ ሲያደርግ አይተሽ መዝናናት ምናምን እኮ አይደል? ሲያደርግ አይተሽ ያደረገው ነገር እንዲያስደንቅሽ ምናምን እኮ አይደል እየተባለ ያለው። የሚያደርገውን ነገር እንዴት አደረገው ያስብላል። እንደ ባለሙያም ግር የሚያሰኝ ነው። ግር ማለት ግርታ ውስጥ የሚከት ሃው የምትይው ነገር አለሽ አይደል? እና ይሄንን ግን እንደገና ያደርገዋል። የሆኑ ጨዋታዎች ላይ አሪፍ ሆኖ የሆኑ ጨዋታዎች ላይ የሚደበቅ አይደል። የሆኑ ትንንሽ ጨዋታዎች ላይ ኢዚ ቱ ዊን የምትያቸው ጨዋታዎች አሉ። እነሱ ላይ አሪፍ ሆኖ ቢግ ማቾች ላይ የሚሰወርብሽ አይደል። ይዞሎ ነው እንደውም እንደዚህ አይነት ቀለል ያሉ ጨዋታዎች ላይ ይቆጥቡታል እኮ አይጠቀሙበትም። አንዳንድ ጊዜ ትልቅ ጨዋታ ከፊት ካለ እንደገናም ደግሞ ከእድሜውም በላይ ጨዋታዎችን እያደረገ ስለሆነ አሁን ለባርሴሎና 106 አካባቢ ጨዋታዎችን ነው ያደረገው እና በሱ እድሜ ስትመለከተው በጣም ብዙ ነው። ቁጥሮቹ በሙሉ ከእድሜው ጋር የሚመጣጠኑ አይደለም እና አንድም ጫና ውስጥ ያን ያክል ትንሽ እንዳያርፍ ለማድረግ ለመቆጠብ ያክል በአነስ ያለ ግምት በሚሰጣቸው ጨዋታዎችም ላይ ሳይጠቀሙበት ሁሉ ተመልክተን እናውቃለን። ይህን ያክል የስስት ተጫዋች ነው። ይሄ የምትሳሽለት ዋናው ስለሆነ እኮ ዋናዬንማ ለእንትን ቀን ተጠቀምበታለሁ የምትላል አይደል? ዝም ብለሽ በየለት ማትለብሽው ልብስ እኮ አለ። አሁን በሱ እድሜ አጣሩኝ ብለሽ አሁን የሚጠበቀው ነገር የኖር ነው። በሱ እድሜ አነስ ያሉ ጨዋታዎች ላይ ብዙ የመሰለፍ እድል ተሰጠውና ከዛ የተሻለ ልምድ እንዲያዳብር ራሱን የበለጠ እንዲያሳይ ነው የሚደረገው። አሁን ግን በግልባጩ ነው በአብዛኛው የምንመለከተው እና የላሚን ያማል ጉዳይ ትልቅ ተስፋ ያለው ተመልካቾችም በከፍተኛ ደረጃ ለማየት ጉጉታቸውን በየለቱ የሚገልጹበት ነው። ለባርሴሎናም ደግሞ ትልቅ ሀብት ነው ብዬ ነው የምረዳው። እኔ ግን ምኑ ይደንቃል ብባል የምጠየቀው ኢንተርቪው የሚያደርገኝ አጣው እንጂ ኢንተርቪው ቢደረግ የምመልሰው መልስ ምን እንደሆነ ታውቃለሽ? ያማል የሚገርመኝ ጉብዝናው እኮ አይደለም። እኔ እውነቴን ነው የምናገርሽ፣ እነዚህ ትልልቅ ጨዋታዎች ላይ ምንም የማይመስለው ነገር ነው የሚገርመኝ። ለእኔ የምደነቀው በዛ ነው። የማደንቅለትም ደግሞ ያንን አእምሮ ተዘጋጅ ብትይው፣ አእምሮ ብትመክሪው፣ ብትዘክሪው፣ በተደጋጋሚ የተለያዩ ባለሙያዎች ቢነግሩሽ እንደዚህ ያለን ቻሌንጅ አክሴፕት ለማድረግ ቻሌንጁን ኮፓፕ ለማድረግ ሬዲ ማድረግ በጣም ከባድ። ይሄ እድሜ የሚያሳስተን ምናምን የምንለው እኮ እንደ አንርሳ እንጂ አሁን እኔም አንቺ ሚርናቃቸው ምናምን ብንጠየቅ የእውነቴን ነው የምነግርሽ፣ በሱ አሁን የዓለም ዋና እየሆነ ባለበት ሰዓት ላይ ለዓለም ቁጥር 1 ቤስት ያንግ ታለንትድ ፉትቦለር ምናምን በሚባልበት እድሜ ላይ እስከ 2031 ባርሴሎና ለማንም የማይሰጠውን አይነት ኮንትራት
በጣም ለተወሰኑ ተጫዋች ብቻ የሚያስቀምጠውን የውል ማፍረሻ ምናምን የሚሰጥለት እድሜ ላይ ሆኖ ላሚን ያማል ማምስታስቢው የት ነበርን እኛ በዛ እድሜያችን? ምን ነበረ ዋናው የሚያስጨንቀን ጉዳይ ምናምን ብዬ በልሽ አስባለሁ። እኔ ድሮ የቤት ስራ እየሰራሁለት ጮርናቄ የሚጋብዘኝ ጓደኛ ነበረኝ። ሰነፍ ቢጤ ነው፣ ግን ስንፍናው የመጣው ትኩረት መስጠት ካለመቻል እሱ ሌላ ስራ ሰርቶ ማኒ ሜክ ያደርጋል፣ ገንዘብ ይሰራል። ቤተሰቦቹም አላቸው እንደዚህ ገንዘብ የሚሰራበት ድርጅት፣ መዝናኛ ማለት ነው። ስለዚህ ቸብ ያደረገኝና ትከሻዬ ላይ ደግሞ ትምህርት ላይ ደህና ነኝ ሸፍኛታችን ይለኛል። የእሱን የቤት ስራ ነው መጀመሪያ ግጥም አድርጌ የምሰራው ከራስህ በፊት ምን አለኝ ከራሱ ጋር እዚህ ውስጥ እኮ ራሴ ያለው እኮ ምን ሆነሽ ኢንተረስት አይደል እንደዛ ውስጥ ያለው እና ያኔ ባስበው ልፈጽመው የማልችለው ቦታ ወስዶ ነው የሚያበላኝ። ምግብ ለስራ ነው ምንም እኮ ለስሜ ነው እንደውም አሪፍ ስም ነው አሁን ደረቀለ ብለሽ ተሰራለህ፣ ያበላሃል፣ ይጋብዛሃል። በደንብ አርጎ ጨምሪበት ማለት አዎ ያው አንድ ለሁለት ቢሆንም በዛን ጊዜ ግን አስተያየት ከሆነ ግን ያኔ ምን ነክቶት ነው ምናምን ልንባባል እንችላለን። ግን ትላንትን በዛሬ መገምገም ትክክል አይደለም። ስለዚህ ዛሬ ላይ ሆኜ ሳይሆን በዛን ጊዜ ግን ይወዝ ብርቅ የቤት ስራውን ሰርቼ አሳምሬ በቀይ የሚጻፈውን በቀይ ከስር በእንትን የሚለውን አሸበራርቄ ምናምን እሰጠዋለሁ እና እሱ ሐሳብ የለበትም የትምህርቱ። እኔ ደግሞ የሆዴ ሐሳብ የለብኝም። የሆድ ሐሳብ ስልሽ ቤት እኮ መብላት ትችያለሽ። ያ ብርቅ ነው እዛ አካባቢ መገኘት መብላት። ሻይ ቤት ኦነስት ነው። እኔ አሁን አረጋው አላቅም አላረጋው ይሆናል አሁን ግን በተለያዩ ምክንያቶች ግን ድሮ ግን ለእኔ በጣም ትልቁ የምለው ጉዳይ ጮርናቄ የሚሸጥበት ቤት ውስጥ የሚሰራ ስልስ እንቁላል ስልስ በሆነች ቆልመም አድርገው በሰሯት ኒኬል ሳህን የሚያመጡልሽ እሷን ጠርገሽ በማንኪያ ሁሉ ፈቅፍቀሽ የምትበያት በልተሽ የማጠግቢያት እሱን አንዳንዴ ደግሞ በድንገት ናግባ ይለኝና በቤተሰቦቹ መኪና ፒያሳ ይዞኝ ሄዱ። እኔ መጀመሪያ ፓስታ ቤት ለዚህ ምን የስራ ብቻ ነው እንዴ? አይ አሪፍ ነው። ከዛ ትልቁ በቃ እኔ አንድ እንደዚህ ቹኝ ገንዘብ ባገኝ እላለሁ። ያንን ምልሽ ሃይ ስኩል እድሜ ነው ኦልሞስት ክሎዘር ቱ ያማል እድሜ ላይ ማለት እኮ ነው። ምንም ጥያቄ ነው። ግን ያን የምለው ምንድነው ይሄንን ምግብ በራሴ ፈቃድ አይሱማ አልቲሜት ግቤ ኮካስ አይሱማ የቀድሞ ልጅነትና ያሁን ልጅነትን ያው ለማነጻጸር ይከብዳል። አሁን እኔ በደንብ የምናስታውሰው አንድ 10 ኪሎ ስኳር ገዝቼ እቅማለሁ ነው። እናሳዝናለን እኮ ገብርኤል ብር ባገኝ ብለሽ ማለት ለምን እቤት ውስጥ በሰከቀን ነው የምትቀሚው? 10 ኪሎ ስኳር ገዝቼ እንደዛ ነው የምትለው ቢቶቀፎ ስቀመው ነው ሙሉ እንደ ያዛ ያደረሰኝ እንጂ ምናምን ብለን ነው ማለት አሁን አይኔ ስኳር አልተጠቀመም ብሎ እቺን አልተመኛለህ ግን የልጅነት በጣም ኪሎ ስኳር ገዝቶ የመቃም ህልም ያልነበረው በጣም ትልቅ ህልም እኮ ነው ያኔ። በቃ እኔ ሲኖረኝ እንደዛ ነው የምትለው የሆነ ነገር ነው እንጂ ሌሎች ነገሮች ላይ የማሰብ ነገር ላይ ብዙ ጠንካሮች አልነበርንም። ግን ያኔ ያደግንበት የኖርንበት ሁኔታ ደግሞ ይወስነዋል ብዬ ነው ማስበው። አሁን ዋና ጉዳይ ምን ነበር? እኔም ሊሚትድነስ እኮ ነው ያንን የሚያመጣው። አዎ ልክ ነው ማለት እንደዚህ ነው ኑሯችን። በቃ የታጠረ ነገር ነው፣ ሰርክል ውስጥ ነው። ከዛ ውጪ የምናየው ነገር ግን አሁን ድረስ እኔ በጣም ምርጥ ነው ብዬ የምለው ያንን ነው። እሱማ ለምንድን ነው እንደዛ እኔ የሚሰማኝ? ስለ ኤአይ በዛ እድሜ ስላላወራው ደስ ነው የሚለኝ። እሱማ ጊዜው የሚፈቅደው ነገር ነው። ዶክተር ሻቀራ አይለኝም ነው ማለት ምን ነክቶኝ ነው? ለምሳሌ አሁን ዝም ብሎ የሞኝ ነገር ልንገርሽ፣ አሁን ሳስበው ነው። ያኔ ግን በጣም ትክክል ነው። ከኛ ሰፈር ተነስተሽ በውይይት ታክሲ ላይ ተንጠላጥለሽ ሄደሽ በእግር መመለስ አሁን እዛስ ምንድን ነው ያለው ደስታ? ልፋት ነው እንጂ ልፋት ነው። ግን እንደ ልጅነት ጨዋታ ነው የምትቆጥረው። ግን ያኔ እንደዛ የሚያደርጉ ልጆች ላይ በጣም ከፍተኛ ቅጣትም ደግሞ እንደነበር አስታውስ። ማንም ሰው ነው የሚቀጣ መንገድ ላይ ያገኘ ሰው ሁሉ እንደዛ እኔ ሲቀጡ ምናምን አይቻቃለሁ። እየተጎዱም
ልጆች ደግሞ አይቻ ህይወታቸው ሁሉ ያለፈ አለ ያላለፈ እንጂ ጉዳት ሳለኝ ነው እንደዛ ነው። ግን ያው ጊዜው የሚፈቅደው ነገር ነው። በዛ ጊዜ ውስጥ ነው የምናልፈው። እንደገና ደግሞ እንደናኖራችንም ነው እንደየሀገሩም ነው። አሁን ላሚን ያማል እድሜ እኮ የላሚን ውጮቹ ላይ በአብዛኛው 16 አመት ነው ብዙ ነገር የሚፈቀደው ብዙ ነው። በቃ ልክ እኛ 18 አመት ምንለው አይደል ያ ኤክስፖዝድ ናቸው እኮ ልክ ነው። ያሁኖቹም የኛው የራሳችንም ልጆች ቢሆኑ እኮ የበሰሉ የሚመጡት ኤክስፖዚሽኑ ስለበዛ እኮ ነው። ለሆነ ነገር የተጋለጡ ናቸው። ዓለም ለነሱ ቅርብ ሆናለች። መጥፎንም ጥሩንም ነገር በደካማ ፕሮሰሲንግ አቅም ይቀበሉታል። አንዳንዴ ሪፍሌክስ ያደርጉት ነው የምንደነግጠው። እሺ ለማንኛውም እነዚህን ደስ ያለኝ 10 ኪሎ ስኳር ያልሽው ያወራን ነበር የመሰለኝ ነው። እንደዛ ነው ሁላችን እኮ እንደዛ ነው። እኔ ማስተዋል እና ለምንድን ነው አንድ አይነት የሆነውስ? አሁን አንቺ ዓለም ባንክ ሆነሽ 10 ኪሎ ስኳር ገዝቶ ስለመቀም ምን ስታረጊው እኔ ቢሌሮኝ ማሰብ አይገርም። አይ እንደዛ ነው። ልጅነታችንም አኗኗራችንም በጣም ተመሳሳይና ተቀራራቢ ነው። ስቲል አሁንም ድረስ አንዳንድ ሰዎች ሶሻል ሚዲያ ላይ ተከሆነ የቤታቸውን አኗኗር ሲነግሩን እኛ ቤት ነው እንደ ኖርከው ምናምን ነው ምንባባል። የእናቶቻችንን ባህሪያቸውን የሚጠቀሙበትን ዕቃ የማይጠቀሙበትን ዕቃ መጣል ብዙ ነገር ተመሳሳይ ነው። ለማንኛውም የላሚን ያማል በባርሴሎና ኮንትራት ማራዘምና የፈጠረው ስሜት በጣም ከፍ ያለ መሆኑን ስናነሳ ቆይተናል። አንዱ ማንሳት የሚገባው ነገር ለምሳሌ የባርሴሎና ስጋት አሁን ተቀርፎለታል ማለት ያማልን ለረጅም ጊዜ ማስፈረም ይፈልግ ነበረ። የያማልና የባርሴሎና የመጀመሪያ ሐሳብ የነበረው ጁላይ 13 የ18 ዓመት የልደት በዓሉ ላይ ይሄ ነገር እንዲፈጸም። ነገር ግን ባርሴሎና ስኒፍ ያደረገው ነገር ከዚህም ከዛም ያያቸው ፍላጎቶች አሉ። ያማልን ያማልሉብኛል ብሎ ፈርቷል። ፓሪስ ሳን ጀርማን እዛ ላይ በጣም ስትሮንግ ኢንተረስት አለው። ሌሎቹም የሆነ ያበረ ገንዘብ ይዘው ሊቀርቡ ይችላሉ። እውነት ለመናገር ያማልን የራስ የማድረግ ፍላጎት ማንም ላይ ቢፈጠር በጣም ትክክልና በጣም ተገቢም ነው የሚሆነው። ስለዚህ አሁን የባርሴሎና ፕሬዚዳንት ሁዋን ላፖርታ፣ የክለቡ ዳይሬክተር ዴኮ በጣም ትልቅ ሪሊፍ ነው የተሰማቸው። በጣም በቃ ትልቅ ስራ እንደተሰራ ነው የሚያስቡት። ሃንሲ ፍሊክም በተመሳሳይ ይህንን ነገር ነው የሚያደርጉት። እንግዲህ መርሳት የሌለብን የሚመስለኝ ነገር 2023 ላይ በጥቅምት ወር ኮንትራቱን አራዝሞ ነበረ። አሁን ደግሞ እንደገና ነው ተጨማሪ ኮንትራት እየተሰጠው የሚገኘው። በዚህች አጭር እድሜው ላሚን ያማል ምን ያህል በተደጋጋሚ ኦፈር እንደሚቀርብለት ስለፈረመ ደግሞ በጣም ብዙ ሰዎች እንዴት ደስ እንደሚላቸው። 1 ቢሊዮን ፓውንድ እኮ ነው የላሚን ያማልና የባርሴሎናን ውል አፍርሶ ተጫዋቹን መውሰድ የሚፈልግ ካለ መውሰድ የሚችለው። ያ ማለት ያለ ባርሴሎና ፈቃድ ያማልን ማነጋገር፣ ያለ ባርሴሎና ፈቃድ ላሚን ያማልን መውሰድ፣ እሱም ብቻ ካሳመንሽው ይበቃሻል ለመባል 1 ቢሊዮን ፓውንድ ማዘጋጀት መቻል አለብሽ። ማንም አያደርገውም። ባርሴሎና የሚፈልገው ማንም እንዳይሞክራት ነው። ባርሴሎና የሚፈልገው ያማል የኔ ነው እያለ መኖር ነው። ከቻለ ይሄ በቃ የዋንክ ለማን ማድረግ ይፈልጋል። እና እኔ የምመኘው እውነት ለመናገር የምሬን የምመኘው ላሚን ያማል በተለያዩ ምክንያቶች ባይከሽፍና ሜሲን ኢንጆይ እንዳረግነው ኢንጆይ ብናረገው። በባርሴሎና ጨዋታ እንደገና እንድንሳብ ያደረገን ያማል ነው። ሌሎች በጣም ብዙ ተጫዋቾች አሉ። ጋቪ ልንል እንችላለን፣ ፔትሪ ልንል እንችላለን፣ ኩባርሲ ልንል እንችላለን፣ እንትናለን ራፊኒያ ምናምን ልንል እንችላለን። ባርሴሎና ሴቲም አሁን በጣም አሪፍ እየሆነ የሚያዝናና ነገር እያደረገ ነው። ግን ከነዚህ አሁን ከጠራቸው የሚሆን ከሌሎቹ ተጫዋቾች ጎን ለጎን ደግሞ የያማል ገዝፎ ይወጣል። የሚያደርጋቸው ነገሮች በሙሉ በጣም ያምራል። ተቀነጫጭበው አይተሽው ታውቂያለሽ? የያማልን ወርክ ኦፍ አርት አይተሽው ታውቂያለሽ? በጣም እኮ የሚደንቅ ነገር በብዙ ተጫዋቾች መካከል ምን እንደሚያደርግ አሲስቶቹ፣ ስሩ ቦልስ የሚሰጣቸው ነገሮች፣ ራሱ የሚያስቆጥራቸው ጎሎች፣ የጎሎቹ ተመሳሳይነት፣ ምንም የማይደንቀው ነገር እንዴ! በጣም ከባድ፣ በጣም 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 ከባድ። ስለዚህ ምንም ባያሰናክለው ስል ለምሳሌ ጉዳት ባያሰናክለው በጣም ብዙ ሰዎች ማርኮ ቫን ባስተን የሚባለውን ሆላንዳዊ እግር ኳስ ተጫዋች ካዩት በላይ እንዲያዩት ይመኛሉ።
the most talented player ነው ይላሉ በዘመናቸው። ማርኮ ቫን ባስተን መታየት በሚገባው መጠን ያልታየው ጉዳት። ሞሪኒዮ ምን ይላሉ? ብራዚላዊ ሮናልዶ ከሜሲም ከክርስቲያኖ ሮናልዶም የተሻለው ተጫዋች እሱ ነው ይላል። የእሱ አይነት ተጫዋች የለም ጭራሽ ይላል ሞሪኒዮ ነው ይሄንን የሚናገሩት። ይሄንን በሚናገሩበት ጊዜ የሚያስቀምጡት ብራዚላዊ የሆነ ሮናልዶን የጎዳው በተደጋጋሚ በተለይ ለኢንተር ሚላን ሲጫወት በነበረበት ጊዜ ያጋጠመው ጉዳት ነው ያንን ታለንት ረጅም ጊዜ እንዳናየው ያደረገ። የዓለም የምን ጊዜው ምርጥ ተጫዋች የመባል ክብር ያለው ጉዳት ያን ያህል አሰናክሎትም ቢሆን ግን ሮናልዶ ሉዊስ ናዛሪዮ ሌማ በጣም ብዙ ነገሮችን አድርጓል። ሮናልዲኒዮን ደግሞ ብትወስጂ ጉዳት አይደለም የሱ ደግሞ ባድ ላይፍ ስታይል ነው። I said it bad because እሱ ብዙ ጊዜ እንዳይጫወት አድርጎታል ብዬ ስለማስብ ለኔ ነው እንጂ ባዱ ለሱ ደግሞ ጥሩ ሊሆን ይችላል። ገባሽ? ስለዚህ በላይፍ ስታይል ወይ በጉዳት እንደ አንሱ ፋቲ እንዲሆን አልፈልግም ባጭሩሽ። አንሱ ፋቲ አንድ ወቅት ላይ የብዙዎቻችንን አቴንሽን እንዲስብ አድርገው አቅርበውት ነበር። አዲሱ ሜሲ ነው ተብሏል። ሜሲ ስለ አንሱ ፋቲ የተናገረው ነገር ነበር፣ ተስፋ ነበረው። ልክ ነሽ። ግን እነዛ ሁሉ የሜሲን ማሊያ ሁሉ እስከሚለብስ ድረስ አሁን 10 ቁጥር ሊሰጠው ነው አይደል? ለያማል ይሄ ነው ፕሮፐር። ግን ስጋት እንደነበር ታስታውሳለህ? ለአንሱ ፋቲ ጊዜ የ10 ቁጥር ማሊያ ሲሰጠው ጫናው እንዳይከብደው። ይሄ ግን ምንም አይመስለውም። እኛውንማ ያየነው ነው። ይሄ ምንም አይመስለው። ይሄ አንድም ትልቅ የመረጋጋትና የልጅነት ነጻነት የሚመስል ነገርም አለው። he don't care ምንም ነገር ኬር አያረጋው፣ አያስጨንቀው። የሜሲን 10 ቁጥር መልበስ ምናምን ብትይ ሰዋት የሚልሽ ነው ይመስል። ያ በቃ አሁን በጣም ትልልቅ የምትያቸው ዓለም ላይ በጣም አሪፍ የምትያቸው ተጫዋቾች ጠብር ግፍ የሚሉለት እኮ ነው። ለልጄ ማሊያን እያሉት አይደል ሄነሪ? እሱ ራሱ ግን አያስጨንቅም። እኔ አሁን ሌሎች ተጫዋቾች ቢሆኑ እኔን በዚህ እድሜ ያስጨንቀኛል ማለት እኮ አንቺ እሱ እኮ ለምንድን ነው የማይጨነቀው? ለዛ ነው ከጉብዝናው በላይ ለያማል እኔ ትልቅ ክሬዲት የምሰጠው እንደነዚህ ያሉ ነገሮችን የሚያስተናግድበት ይሄ ምንም የማይመስለው ነገር ነው የሚረዳው ብዬ ነው ማምነው ነኝ። ለመኮፈስም አይመራውም። ጫናው እስከቶ የጫናውን ውጤት የሆነ ኳሱ ላይ ትኩረት እንዳያደርግ ሲያረጋው አታይም። ፕሪሲስ ኖርማል ለሱ በጣም ኤክስፒሪየንስ ሊሆኑት። ለምሳሌ ክርስቲያኖ ሮናልዶን ብትወስጂ wherever he goes በብዙ ሺህ ሰዎች የሚከበብ ሰው ነው፣ በብዙ ሺህ ሰዎች አይደለ? ክርስቲያኖ ሮናልዶ አንድ ጊዜ አይተሻል ከሆነ ሰው ጋር ካፌ ውስጥ ቁጭ ብሎ ክርስቲያኖ ሮናልዶ መሆኑን ሲያውቁ ምን ያህል ሰዎች ፎቶ ምን እንደሚነሱ ፕራይቬሲ የሚባል ነገር የለም እስኪመስል ድረስ እንደዛ እስኪመስል ድረስ ያ ሁሉ ነገር ታለፈ። ኦልራይት ሜሲን ብትሄጂ ተመሳሳይ ነው። አሁን ለሜሲ አይደንቀውም፣ ለክርስቲያኖ ሮናልዶ አይደንቀውም። ያማልን ግን በዚህ እድሜው በእነሱ መጠን አይደንቀውም ነው የምልሽ። ይሄ ሰርፕራይዚንግ ነው። የሜሲን ያህል ጎበዝ ተጫዋች የክርስቲያኖ ሮናልዶን ያህል ጎበዝ ተጫዋች መሆን ይቻል ይሆናል። እነሱ በ15 እና በምናምን ዓመት የደረሱበት አይነት መረጋጋት ላይ በ17 ዓመትሽ መድረስ እነሱ በ15 ዓመት ኤክስፒሪየንስ የመጫወት እንዲህ ያለን ነገር በዕለት ተዕለት የማስተናገድ ኤክስፒሪየንስ ላይ ትልልቅ ጨዋታዎች ላይ ገዝፎ የመውጣት በትልልቅ ጨዋታዎች ላይ ትልቅ ነገር ማድረግ መቻል ነው ሜሲን ሜሲ ያስባለው እኮ ሌላ ነገር የለም። ይሄ ግን በትልቅ ጨዋታ የምትደበቂበት ኢዝሊ ታርጌት የምትደረጊበት ኢዝሊ ታርጌት መደረግ ማለት ምን ማለት ነው? ያ ማለት በቃ ማርክ ማድረግ ከባድ ነገር እኮ አይሆንም ነበር። በጣም ሲኒየር ተጫዋቾች አልቻሉ። የሪያል ማድሪድ ሲኒየር ተጫዋቾች፣ የኢንተር ሚላን ሲኒየር ተጫዋቾች፣ የአትሌቲኮ ማድሪድ እንግዲህ the most defensive side የምትይው አይደል? አትሌቲኮ ማድሪድ ይቀለድባቸዋል። እሱ in his 20s ሜሲ የሚያደርገውን ነገር in his 70s ይሄኛው ያደርገው ነው እኮ ማለት ይሄ ጎብዝና ነው። ግን ደግሞ በብሔራዊ ቡድን ዋና ነው። አይገርም? ያ ሁሉ ተጫዋች ከተለያየ ክለብ በሚጠራበት የስፔን ብሔራዊ ቡድን ውስጥ ዋና ነው። በባርሴሎና ቤቱም ዋና ነው። አየሁትና ነካሁት። ሄነሪንም ጭምር ያስደስታል። አንድ ሰው ሲጎብዝ በያማል ስታይል በእንትን ይሰራለታል፣ በፎቶሾፕ ምናምን ይሰራለታል።
እንደሱ ሆንክ እኮ ነው እሱን መሰልከን ነው እኮ ስታንዳርድ ሴት እያደረገ ነው ማለት ነው። የልጅ ገና 17 ዓመት ሄነሪ ለልጁ ማሊያ ሲቀበለው ማይካ ሪቻርድስ ደግሞ ስቱዲዮ ውስጥ በእንትን ተሰርቶለት አይተሻል? አዎ አይቻለሁ። ጋር ናቸው ራሱ የዩሮፓ ሊግ ፋይናል ጨዋታ ላይ እንደያማል ጸጉሩን አድርጎ ለመግባት ጥረት አደረገ ተብሎ እንደዛ ነው ከለሩ የነበረው። በትክክል መጥቶለታል አልመጣለትም ሌላ ነገር ቢሆንም ግን ሁለት መነጽር የሚያደርገው ነገር የማይመስለው ነገር። አዎ እንግዲህ ይሄኛው ነገር ብዙ ምክንያቶች ይኖሩት ይሆናል። አንደኛ ራሱ ተፈጥሮም ሊሆን ይችላል ለነገሮች ካልኩኝ ታድሎ ምለው በሱ ነው። አዎ ተፈጥሮ ሊሆን ይችላል። ሁለተኛ ደግሞ ቅድም ያልኩት ከዚህም በፊት ብየው ነበር ልጅነት የሚያመጣው ነጻነትም ሊሆን ይችላል። በልጅነት ከግራ ከቀኝ ከፊት ከኋላ ምናምን እንደዚህ ያስተዋልክ አይደለም የሚኖረው አይደል? ዝም ብሎ ነው የሚኖረው የልጅነት ሲሆን እና በኋላ ምናልባት ያኔ በዛ እድሜ ግን እንዴት አድርጌ ይህንን ኃላፊነት ተሸከምኩት ያኔ የሚሰማኝ ምን ነበር የሚለውን ነገር ራሱ ሊያስበውና ሊናገር ይችላል። ግን ያ በሱ ኩያ እድሜ ላይ ያሉ ተጫዋቾች ላይ ለምን አናየው እኮ አንድ ተፈጥሮ ብዬ ነበር መጀመሪያ። ስለዚህ ሁለቱ ክለቀ ምን አለ ማን ግምት ነው እንጂ የምንናገረው በዚህ ምክንያት ነው የተረጋጋሁት ብሎ ሲናገር አልሰማውም። እኔ ግን ራሴ የምገምተው ነገር በዛ ምክንያት ሊሆን ይችላል። ሶስተኛ ደግሞ አጠገቡም ያሉት ሰዎች ሊሆኑ ይችላሉ። በባርሴሎናም በቤተሰቡም በአባቱም አሁን ከአባቱ ጋር ኮንትራት ከፈረመ በኋላ ያለው ጓደኝነት ሲታይ ነበረ በፎቶግራፎች። እንደገና ይህንን የፊርማ ስነ ስርዓት ፎቶግራፍ በተመለከተ አያቱ ሊገኙ ባለመቻላቸው ለሌላ ጊዜ ፖስትፖንድ እንዲሆን አድርጓልም ተብሎ ሶሻል ሚዲያ ላይ እንደውም ትልቅ ወሬ ነበር። በህመም ምክንያት አያቱ አልተገኙም እና አያቱ የሌሉበት የፎቶ ፕሮግራም እንዲኖር አልፈልግም በሚል ሁለቱ በጣም ቅርብ ስለሆኑ ያንንም ለሌላ ጊዜ አስተላልፏል የሚሉ መረጃዎች ሲወጡ ነበር። ብቻ ያው በጣም ትልቅ መረጋጋት ነው ያለው። ያንን ትልቅ መረጋጋቱን እስከ መጨረሻው ድረስ ይዞ የሚቀጥል ይሆናል ብለን ተስፋ እናደርጋለን። ካየነው ነገር አንድ ይሄ ነው። ሁለተኛ ግን በቃ ለረጅም ጊዜ በእግር ኳስ ላይ ይህንን ችሎታውንና ብቃቱን እያየነው ብንቀጥል እኛም እንወዳለን እሱም ይፈልጋል ብዬ ነው ማስበው እና ትኩረቱ እንዳይከፋፈል በሌሎች ነገሮች ላይ ደግሞ የበለጠ ጊዜ እንዳይሰጥ አጠገቡ ያሉት ሰዎች ባርሴሎናም ቢሆን የራሳቸውን ክትትል እንደሚያደርጉ ነው እኔም የሚሰማኝ። ይሄ ኮንትራት ግን ለባርሴሎናም ለያማልም ለተመልካችም በጣም ልክ ነው ብዬ ነው እኔ የማስበው። በዚህ ሰዓት ላይ ከባርሴሎና ጋር እንዳለው ፍላጎት የሆነ የመለያየት ገሌ ወስዶ ነው እንደዚህ ምናምን የሚለው ነገር ለሁሉም ጠቃሚ ነው ብዬ አላስብም። ለያማልም ለያማልም ልክ ነሽ። ለያማል ለምሳሌ ይሄ ሰራውንዲንግ ተመችቶታል። ገባሽ? አሁን አብሮት በዙሪያ ያሉ ተጫዋቾች ጋራ ያለው መናበብ ለያማል ተመችቶታል። በጣም ነው የተመቸው። ስለዚህ ከዚህ ምቾቱ አለመነጠሉ እኛ እየተመቸን እንድንቀጥል የሚያደርግ ነገር ነው የሚመስለኝ። ያማልን ምን አበሰለው ያለ እድሜው ካልሽ ግን መታደሉ ብዬ ነው የምወስደው። እኔ ክሬዲቱን ለፈጣሪ ነው የምሰጠው። እውነት ለመናገር በቃ ሰርቶታል እንደዚህ አድርጎ ብዬ ነው ማስበው እንጂ ለየት ይልብኛል። ዩኒክ ነው የሚሆነው። ቢያንስ ሾው አፕ ማድረግ እንዴት አይፈልግም? ሾው ይሆነሻል አይደለ? በቃ ከዛ ውጪ ከጨዋታ ውጪ ምናምን ስንመለከተው አለባበሳቸው፣ የጸጉር ስታይላቸው ካንሱ ፋቲ ከኩባርሲ እንደዚህ በቃ በሱ ተመጣጣኝ ተቀራራቢ እድሜ ላይ ያሉት በጣም ትልልቅ ሰፋፊ ሱሪ፣ ትልልቅ ጫማ ምናምን ነው የሚያደርጉትና በቃ እኔ ስታይላቸው ሁሉ ይገርመኛል። እኔ ደግሞ ዲሲፕሊን እንደሆነው የበሰለለትን ምግብ ሲበላ ቴብሉ ላይ ያለውን ነገር የፈለገ ዝነኛና ታዋቂ ብትሆን እኮ ቤት ነው ብሎ ሲሰራ ሳይተሽዋል። የትምህርት ቤት የቤት ስራ ቁጭ ብሎ ሲሰራ ፈተናውን ሲፈተን እነዚህ ነገሮች ሪስፔክትፉል ነው ለእናቱ ለአባቱ። ይሄ ቀላል ትእዛዝ በቀላሉ ነው ትእዛዝ የሚቀበል በቀላሉ ነው ማለት ይሄ ዶንት ዱ ዚስ የምትይው 4 ዓመት ህጻን ልጅ ቁንጥጫሽን ፈርቶ የሚተው አይነት ነገር ነው። አሁን በዚህ ሁሉ ዝና ውስጥ ሆኖ ይሄ ሁሉ የኔ ነው በሚልበት ሰዓትም ሆኖ በዛ መጠን ነው የሚሰማው ይባላል። የቤተሰቦቹን ሀሳብ ገባሽ? ራሱን መሸሸግ የሚፈልገው ነገር ሁዲ አድርገው ያደረጉትን ነገር ይሻል። ከዚህ በፊት ጨለማ መብራት ድንገት ጠፍቶ በሁዲ ወጥተውና ራሳቸውን ዲስከስ አድርገው ምናምን እንደዛ አይነት ነገር ያደርጋል። ሰው አሁን በጣም ትክክለኛ መስመር ላይ ያለ ሰው ነው። የሚጠበቅበት ነገር
በቃ ይሄንን መጠብቆ መዝለቅ ነው ኪፕ አፕ ማድረግ ነው ይሄን እዚሁ ላይ የገነባ እዚሁ ላይ እየሰራ እዚሁ ላይ ነገሮችን ይበልጥ አሪፍ እያደረገ መቀጠል ነው የሚኖርበት ብዬ ነው የማስበው ነው It's on here now, the goalkeeper's beaten, and South Africa have done Shaker Sport 2010.